በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2494 ኢትዮጵያውያንን ወደ ሀገራቸው መመለስ ተችሏል አለ የሴቶችና ማህበራዊ ጉዳይ ሚኒስቴር። በሳምንት ውስጥ በተደረገ 12 ዙር በረራ የተመለሱት 2312 ወንዶች፣ 163 ሴትና 19 ጨቅላ ህጻናት ሲሆኑ ከተመላሾች መካከል 189 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል። መስከረም 5 ቀን 2018 ዓ.ም በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን ከ96500 በላይ ኢትዮጵያውያን ወደ ሀገር ተመልሰዋል። በመዲናዋ በደረሰ የመንገድ ትራፊክ አደጋ የ6 ሰዎች ህይወት አለፈ። አደጋው የደረሰው ዛሬ ከጧቱ 1 ሰዓት ከ50 በቦሌ ክፍለ ከተማ ወረዳ 11 ልዩ ቦታው ቅድስት ኪዳነ ምህረት ቤተክርስቲያን አካባቢ ሲሆን አደጋውም የጉዞ አቅጣጫው ከኮዬ ፈጬ ወደ ጎሮ የሆነ ሚኒባስ ላይ በወደቀ የኤክስካቫተር ማሽን መቆፈሪያ አማካኝነት የደረሰ ነው። በአማራ ክልል በ2019 የትምህርት ዘመን ከ7.6 ሚሊዮን በላይ ተማሪዎችን ተቀብሎ ለማስተማር የሚያስችለው ይፋዊ የተማሪዎች ምዝገባ ተጀምሯል። ምዝገባው ከዛሬ ጀምሮ እስከ ጳጉሜ 5 የሚቀጥል ሲሆን በመጪው መስከረም 5 ደግሞ መደበኛ የመማር ማስተማር ስራ እንደሚጀምር ተገልጿል። ሀገራዊ ምክክሩ በጋራ ጉዳዮች ላይ በመምከር ሀገርን ለመገንባት አቅም የፈጠረ መሆኑን የሶማሌ ክልል የሀገር ሽማግሌዎች ገለጹ። በሀገሪቱ የቆዩ አለመግባባቶችን በምክክር ለመፍታት የተካሄደው ሀገራዊ የምክክር ጉባኤ በውጤት መጠናቀቁን የሀገራዊ ምክክር ኮሚሽን ይፋ ማድረጉ ይታወቃል።